የኢትዮጵያ ሐዋርያዊት ቤተክርስቲያን የምትታወቀው ለመንግስት በመጸለይ ለሰላም በመጸለይ እግዚአብሔር አገራችንን ምድራችንን ዓለማችንን ብሎም ሰላም እንዲያደርግ ለሰላም በመጸለይ ነው የምትታወቀው። ከዛም በመቀጠል በሚያስፈልገው በየትኛውም ነገር ከመንግስት ጎን ተሰልፋ በልማታዊ ነገሮች ላይ በመሳተፍ እንደውም በቅርቡ በተደረገው በዚህ ለአርባ ምንጭ ከተማ ስታዲየም ዓለም አቀፍ ስታዲየም ግንባታ ጋርም ተያይዞ የሚፈለግባትን የአርባ ምንጭ ሐዋርያዊት ቤተክርስቲያንም ሆነ በዙሪያ ያሉ አብያተ ክርስቲያናት አበርክቷል። ከዛም በተጨማሪ ለሌሎችም በድርቅ በተለያየ በጎርፍ ለተጎዱ አካላት እርዳታ በማድረግም ቤተክርስቲያናችን በልማት ተሳትፎም ትታወቃለችና በአጠቃላይ ቤተክርስቲያናችን ከመንግስት ጎን ሆና ለአገር ሰላም፣ ለከተማችን ሰላም፣ ለክልላችን ሰላም፣ ለአገራችን ሰላም ብሎም ለዓለም ሰላም ትሰብካለች። ወጣቶቻችንንም አባቶችን እናቶችን እናስተምራለን። የሐዋርያት ቤተክርስቲያን መልካም ስርዓት መኖሯንና ህዝቧ ጥሩ ህዝብ እግዚአብሔርን የሚያመልክ ተስፋ የሚያደርግ ህዝብ ስለመሆኑ እንደገና ደግሞ በዚህ ቦታ ተገኝተን እግዚአብሔርን አመስግነን ለእግዚአብሔር ሰግደንለት መልካም ስራዎችን ለእግዚአብሔር እንድንሰራ ለህዝቡም ሰላም እንዲኖር ህዝቡም ከህዝቡ ጋር በሰላም እንዲኖር ሰላም የሆነ ነገር እንዲኖር ይሄን ሰልፍ ወጥተናል። እግዚአብሔርን አመስግነናል። ለከተማዋ ሆነ ለአስተዳዳሪ ሆነ ለፖሊስ አስተዳዳሪ ሆነ ለሁሉ እግዚአብሔር ሰላም እንዲያደርግ ባርከን ሰልፉን ጨርሰን ወደ ቤታችን እየሄድን ነው። ማንም ሰው የኢትዮጵያን ሰላም የሚፈልግ በቤተክርስቲያኑ ሰላም መፍጠር አለበት። ሰላም መምጣት አለበት። ሰው ወደ ሰላም መምጣት አለበት።